ሰላም ሰላም ቤተሰብ ዛሬ ማንቸስተር ዩናይትድ ከኒውካስትል የሚያደርጉትን ጨዋታ ነው ማለት ነው የምናየው። እስከ ቪዲዮ መጨረሻ ከኔ ጋር እንድትቆዩ በአክብሮት ተጠይቃለሁ ማለት ነው። ይሄን ቪዲዮ ሰብስክራይብ እያደረጋችሁ እንድታዩ እና ከኔ ጋር ኢንጆይ እንድናደርግ በአክብሮት ተጠይቃለሁ ማለት ነው። ዶርጉ እየተጎዳ ይመስላል ዛሬ። በተለይ ዶርጉ እየተጫወተ የሚገኘው እንግዲህ በብራያን ኢምቤሞ ቦታ ነው ማለት ነው። በዛ ነው እየተጫወተ ያለው። የአማድና የብራያን ኢምቤሞ ቦታ ከበር አድርጎ ነው ጥሩ እንቅስቃሴ እያደረገ ነው የሚገኘው። የተጎዳ ይመስላል። ሂዝ ባክ ምን አይነት ጎል ነው ያስቆጠረበት አንግል የሚገርም ነው ማለት ነው። እንግዲህ ብራያን ኢምቤሞና ዳሎትን ተክቶ የገባው ዶርጉ የሚገርም ጎል ነው ማስቆጠር የቻለው። በተለይ አንግሉ ያስቆጠረባት አንግል በጣም እጅግ ያበደ ነው ማለት ነው። ማንቸስተር ዩናይትድ 1-0 ኒውካስትል እየመራ ይገኛል ማለት ነው። ዶርጉ ምንድነው እየሰራ ያለው? በጣም የሚገርም ነው። ኢምቤሞና ቦታ እጅግ በዛሬው ጨዋታ ከበር አድርጎታል ማለት ይቻላል። እስከዚህ ደቂቃ ማለት ነው። በጣም ግሩም የሆኑ ኳሶችን ነው ዞም ሄደው በቃ ወደ ውስጥ ይገባል። በጣም ኮንፊደንሱ ምናምን ነገር እጅግ ያበደ ነው ማለት ነው። ሂ ዲዘርቭስ ነው። ሉካቲም እዚህ ጋር የዶርጉን ቦታ አቋቋሙን እንደገና ኳስ አቀባበሉን ያለበትን ቦታ ተመልከታችሁታል። በጣም ኢንተረስቲንግ የሆነ ተጫዋች ማለት ነው። በተለይ በዚህ ጨዋታ ላይ እዚህ ጋር ነው እንግዲህ ይችን ኳስ ለማቲያስ ኩኛ ነው የሚገርም ዛሬ እያደረገ ያለው እንቅስቃሴ ዶርጉ የተለየ ማንቸስተር ዩናይትድ ውስጥ ማለት ነው። ለዛም ነው ጎሎ ማስቆጠር የቻለው ማለት ነው። ዳለን ፍሬቸር ዌልካም እንግዲህ ማንቸስተር ዩናይትድ ታዳጊዎችን ሰብስቦ ብራያን ኢምቤሞ እንዲሁም ደግሞ አማድ ዲያሎ ቦታ እንግዲህ አሁን እያሟሟቁ ነው የሚገኙት። ፈርስት ሃፍ ላይ ነው እንግዲህ ዊል ሲ ዋት ሃፐን። ዶርጉን እዚህ ጋር ዛሬ ምን አይነት በቃ እሱን ማስገባት አለብን። እሱን ወደፊት አምጥተን ማጫወት አለብን። በጣም ነው የሚችለው በዚህ በቀኝ ክንፍ ላይ ኢምቤሞ ቦታ አሁን በዚህ ሰዓት በደንብ መተካት አለበት ብዬ ነው የማስበው። የሚገርም የሆነ ተጫዋች ማለት ነው። I love this game man. I love it today man. አንደኛ የሚገርም ጎል ነው ያገባው። አይ ቲንክ ቶናሊ ተጎዳ እዚህ ጋር ቶናሊ በጣም ከባድ ሸስኮ በጣም ከባድ ፋውል ነው የሰራበት። አይ ቲንክ ቶናሊ የሚገርም ተጫዋች ነው። በጣም ግሩም የሆነ ተጫዋች ነው። ፈርስት ኤድ እየተደረገለት ነው እንግዲህ ዊል ሲ አይ ቲንክ በጣም ጥሩ ተጫዋች ነው። እዚህ ጨዋታ ላይ በጣም ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። በተለይ ለኒውካስትል በጣም ይሄን ተጫዋች የሚወጣ ከሆነ በጣም ትልቅ ሚስ ነው የሚሆነው ማለት ነው። ፋውሉ ትንሽ ከበድ ያለ ፋውል ነው ሸስኮ የሰራው ፋውል። ሂዝ ባክ ተመልሷል። ማንቸስተር ዩናይትድ በመጀመሪያው አጋማሽ በጣም ኮምፓክት ሆኖ ነው እየተጫወተ የሚገኘው። በጣም ገራሚ ጨዋታ ነው እየተጫወተ የሚገኘው። በመከላከሉም በማጥቃቱም መሀል ሚድፊልደር ላይም ጥሩ እንቅስቃሴ ነው እያደረገ የሚገኘው። ለምሳሌ 1 2 3 4 5 6 ተከላካይ ይጠቀማል። ዶርጉም ሰምታይምስ ወደ መከላከል ይመጣል፣ ሚድፊልደሩ ላይ ያግዛቸዋል፣ እንዲሁም ደግሞ ማጥቃቱ ላይ ያግዛቸዋል። በዚህ ጨዋታ በጣም ጥሩ እንቅስቃሴ በተለይ የመረጋጋት ስሜት የፈጠረበት ጨዋታ ነው። ምናልባት ማንቸስተር ዩናይትድ ቀድሞ ስላገባ ሊሆን ይችላል፣ ግን ዛሬ በጣም ጥሩ እንቅስቃሴ እያደረገ ይገኛል። አዲስ ፊት ነው እየተመለከትን የሚገኘው። አይ ዶንት ኖ በማን ሊቀይሩት እንዳስቡ በማን ነው ዋይ አይ ዶንት ኖ። እኔ ፈርስት ሃፍ እንግዲህ ሰከንድ ሃፍ እየጀመረ ነው። ፈርስት ሃፍ ምንም አይነት ጥፋት አላየውም። እቺ ፈላ ገባች። ጃክ ፍሌቸርን በሚሰን ማውንት ነው የቀየሩት። ዋይ ሚሰን ማውንት አልገባኝም። ዋይ ተጎዳ ወይስ ምንድን ነው? አይ ዶንት ኖ ኖ ዚስ ቦልሽት ሜን። ዛሬ ሊሳንድሮ ማርቲኔዝ እየሰጠው ያለ ግልጋሎት ጋይስ የሚገርም ማለት ነው። በተለይ ከኋላ በመረጋጋት ሚድፊልደሩ ላይ በማገዝ ምናምን ኳሶችን በመስጠት ያለው ሚና እጅግ ገራሚ ነው ማለት ነው። ከኋላ እጅግ በቃ ሚስ አድርጎት የነበረ ተጫዋች ነው ጋይስ። በጣም ረጋ ያለ የተረጋጋ ፕረስ የማይደረግ ምን አይነት ጎል ነው ሸስኮ የሳተው? ምን አይነት ጎል ነው ማለት ነው። ቢገባ የሚገርም ያበደ ጎል ነበር። ያበደ ጎል ማለት ነው። በለው ምን አለ የሚገርም መታበት አንግል ላይክ ሊትራሊ የማይያዝ እኮ ነው። ኧረ ይሄ ልጅ ግን ቢገባ ያበደ ነበር ቢያገባ። ተቀየረ ጋይስ። ይህን ተውትና ማለት ነው ፔናልቲ ማርቲኔዝ ማኑ ነካህ ፔናልቲ ቫር። ኧረ ይሄ አንፊር ነው እሺ አሁን ዚህ ሳንፎይ ማይ ፔናልቲ ባይዙ ማለት ነው። የቫር ዳኛ ማንቸስተር ዩናይትድ ላይ ራሱ ላይ ሲሆን ይታይለታል። ማንቸስተር ዩናይትድ ሌላ ክለብ ላይ ሲሆን አይዶ ነው ግን ለምን ማለት ሳንፎይ ማይ ነገረን እንጂ አንጀታችን በላው እኮ ማለት ከተሰጠ በጣም ነው የሚደብረው። የምር በጣም ነው የሚደብረው። ውሳኔ እንግዲህ ፔናልቲ አይደለም በእርግጥ ፔናልቲ የሚያሰጡ ጨዋታዎች አሉ፣ ግን ስታዩት ከቦዲው ጋር በሲስተር መጣ በቃ እንደዚህ ሾለከ ምናምን ነገር። ለዛ ነው መሰለኝ ያልሰጠው።
ቫር ግን ማንቸስተር ዩናይትድ ግን ጌታ በቃ ትንሽ ነገር ፋውል ስራ ምናምን ቫር ይታይላቸዋል። ማንቸስተር ዩናይትድ ሲወደው አይዶ ነው ዋው አይዶ ነው። እስኪ ኮመንት ላይ ያሳውቁኝ እናንተ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ምን አይነት ኧረ በስመ አብ ጎርደን ምን አይነት ሙከራ ነው የሳት በለው ገብቶ ነበር እኮ እንዴ! ኧረ በለው በቃ ሊተራሊ ገብቷል በለው። በጣም እድለኛ ይህ ልጅ ግን በጣም ጥሩ ተጫዋች ነው። በጣም እጅግ ሲበዛ ኒውካስትል ላይ 10 ቁጥር ይገባዋል። ዛሬ ማንቸስተር ዩናይትድ ላይ እያደረገው ያለው እንቅስቃሴ የሚገርም ነው። በተለይ እቺ ጎል ገብታለት ቢሆን ደግሞ በጣም ጥሩ እንቅስቃሴውን ያጎላል ብዬ አስባለሁ። ዮ ሪሲሊንግ ነው የሚጫወቱት። ኧረ ጆሌንተን እንዴ ምን ገደለው እኮ። የዛሬ ጨዋታ ደግሞ ሪሲሊንግ ነው የሚመስለው። ኦ ቦክሲንግ ዴይ ነው ለካ። ኦኬ ላይክ ይሄንን ዶርጉ በፍጥነት እየሄደ ነው እንግዲህ እዚህ ላይ ከሆነ የሚገርም ከባድ ፋውል ነው መስራት የቻለው። እንግዲህ ቢጫ ነው የታየው። ቦክሲንግ ዴይ ነው ለካ። ኧረ ዳሎ ይሄንን እዚህ አይነት አድቫንቴጅ አግኝተ እንዴት አታገባው? ቡድን አንድ ለባዶ እየመራ ይሄን አይነት አድቫንቴጅ ብቻ ተገናኝተ እንዴት አታገባውም? ይሄን ኳስ ዳሎ ይህን ኳስ በደንብ መጠቀም ነበረበት። ማንቸስተር ዩናይትድ እንደዚህ አይነት ዋጋ ሊያስከፍል የሚችል ነገር ነው። አንድ ለባዶ ሆነ፣ በቃ አንድ ለባዶ ሆነ፣ መቆጠሩ አይቀርም። የሚገርም ቻንስ ነው ያመለጠው ከማርቲኔዝ የተሻማውን ኳስ። የሚገርም ዛሬ የማንቸስተር ዩናይትድ ትልቁ ጥንካሬው መከላከል መቻሉ ነው። መከላከል በጣም ኮምፓክት ነው። መከላከል ላይ እጅግ ሲበዛ ጥሩ ነው። አሁን ይሄ ጎል የሚገርም በቃ ጎል የሚሆን ኳስ ነው የተመታው። ነገር ግን በረኛ ያዘበት መንገድ በተለይ ተከላካዮችን ስታያቸው ያሉበት መንገድ 1 2 3 4 5 6 7 8 ተከላካይ ነው ሳጥን ቦክስ ውስጥ ያለው እና ሞር ኮምፓክት ነበሩ። ማንቸስተር ዩናይትድ ነጥብ ይዞ የሚወጣ ከሆነ 3 ነጥብ ዛሬ ትልቁ ጥንካሬያቸው መከላከል ላይ ነበረ ማለት ነው። እኔ ላይክ ሚድፊልደር ላይ የነበረው ኦፍ ኮርስ ብራያን ምቤሞ፣ ዳሎን፣ ብሩኖ ፈርናንዴዝን አጡ። እንደዚህ መረጋጋት መቻሉ ጥሩ ነው። ነገር ግን በመከላከሉ እጅግ ኮምፓክት ነበሩ። በጣም ደስ የሚል የመከላከል ሂደት እና ፍሰት ያየንበት ጨዋታ ነው ብዬ አስባለሁ። እናንተ ደግሞ ሀሳብ አስተያየታችሁ መስጠት ትችላላችሁ እና የሚገርም መከላከል ሂደት እያሳዩ ነው የሚገኙት። ስለዚህ ኳስ ለማውራት ያክል ማለት ነው እኔ ማቲያስ ኩኛ እኔ ጨዋታው ምንም የማይገባኝ መንገድ ለምንድን ነው? እኔ ብቻ ነኝ ወይስ ምንድን ነው? ይሄን ኳስ አሁን ከፊት ለፊቱ ዶርጉ አለ፣ ለዶርጉ ማቀበል መስጠት ይችላል አይደለም? ለምንድን ነው በቃ እሱ የወሰደውን ሁሌ የሚሞክረው? ይሄ ኤሪያ ክፍት ነው፣ ዶርጉ አለ፣ መምታት ይችላል። ከላይ ደግሞ እዚህ ጋር የተሸፈነው ፓርት ደግሞ ዘርክዚ አለ። ለምን አይ ዶንት ኖ እኔ እንጃ ብቻ ምን አይነት ተጫዋች። ኦፍ ኮርስ ጎበዝ ነው፣ ድሪብል ያደርጋል፣ ኳስ ይዞ ይሄዳል፣ ምናምን ያስቆጥራል። ወልፍስም እያለ በጣም ከማይታመን ቦታ ያስቆጥራል። ግን አልገባኝም። በተለይ ይሄን ታውን ያያችሁ ምንድነው የሚሰራው? ኩኛ ምንድነው የሚሰራው? ሊተራሊ ማለት ነው። ይሄ ጨዋታ ላይ ብቻ ሳይሆን ብዙ ጨዋታዎች ላይ እዚህ ጨዋታ ላይ ራሱ ለሸስኮ መጀመሪያ ደቂቃ ላይ መስጠት የሚችልበት እስከ 7 እስከ 10 ደቂቃ ባለው መስጠት የሚችለውን ኳስ ራሱ ይሞክራል። አይ ዶንት ኖ ብቻ ኮመንት ጻፉ ላይ ስለዚህ ተጫዋች እናንተ እኔ ብቻ ነው ወይስ እናንተንም እንደኔ ፊል ታደርጉታላችሁ? በተለይ ኦቨር ሰልፊሽ የሆነ ይመስለኛል ወይም አጫውት መንገዱ እንደዛ አይ ዶንት ኖ ብቻ ኮመንት ግን ጻፉልኝ ስለዚህ ተጫዋች እና ማንቸስተር ዩናይትድ ውስጥ በጣም ትልቅ በቃ ማንቸስተር ዩናይትድ ውስጥ ሆነ ለመስጠት አለበት በቃ። ኧረ የዛሬ መከላከል ግን በቃ ያበደ ነው ጋይስ። ምን አይነት የሚገርም መከላከል ነው በማንቸስተር ዩናይትድ እስካሁን እየተመለከትኩ የሚገኘው። በነገራችን ላይ እስከ 85ኛው ደቂቃ ድረስ ማን ዩናይትድ 9 አቴምፕት ወይ ሙከራ አድርጓል። ከ9 3 ኦን ታርጌት ነው። ኒውካስትል ዩናይትድ ደግሞ 13 ሙከራ አድርጓል። ከ13ቱ 2ቱ ኦን ታርጌት ነው ማለት ነው። ኒውካስትል ዩናይትድ ምን ያክል እያጠቃ እንደሆነ ነው የምታዩት። ዩናይትድም ኦፍ ኮርስ አይ ቲንክ ጥሩ ነው፣ በጣም ጥሩ ነው። ነገር ግን እኔ በደንብ ላደንቅ የሚገባ መከላከሉ የሚገርም መከላከል ነው። ዛሬ ኮምፓክት የሆነ ጥሩ የሆነ መከላከል ነው እያየሁ እየተመለከቱ የሚገኘው ማለት ነው። ተመልከት ኤቭሪባዲ ሁሉም መከላከል ላይ ነው የምታዩ። ማንም የወጣ ተጫዋች የለም። ሁሉም 11 1 2 3 4 5 6 7 8 9 10 በቃ መከላከል ላይ ማለት ሊትራሊ። ማንቸስተር ዩናይትዶች በአንድ ማሪጅን እየመሩ ስለሆነ ኒውካስትል ዩናይትዶች ለማስቆጠር እስከ ነው የሚመጡት። ኒውካስትል ዩናይትዶች አጥቅተው ነው የሚጫወቱት። ለዛ ነው ማንቸስተር ዩናይትድ ኤቭሪ ተጫዋቾች መከላከል ላይ ነው ፎከስ ያደረጉት። በጣም ኮምፓክት እና ስሬስ የሆነ መከላከል ማለት ነው። ለዛም ነው ይቺን 1 ነጥብ ወይም በአንድ ጎል አስጠብቆ ለመውጣት ይመስላል። እሱን ያለው ይመስላል። እንግዲህ ቀሪ 5 ደቂቃዎች አሉ። በዚህ ቀሪ 5 ደቂቃ ምን ይፈጠራል አብረን የምናይ ይሆናል ማለት ነው። ፕሊዝ የዩቲዩብን ቻናል ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮመንት ላይ ልሰጡኝ ትችላላችሁ። ላይክ ማድረግ እንዳይረሳ። ሌትስ ጎ አብራችሁን ቆዩ እስከ መጨረሻ። አሞሪም ምን እያረክ ነው? አሁን በዚህ ሰዓት ማርቲኔዝን ታስወጣለህ፣ በዚህ ሰዓት ሾውን ታስወጣለህ። ሾውን በማለሻ ማርቲኔዝ አረጋይስ የት እንዴ? አሞሪም ምንድነው የሚሰራው? መርቅ ነው እንደ የገባው
ግራ አጋባኝ እኮ 3 ደቂቃ ቀርቶ ማርቲኔዝ እና ሾውን ታስወጣለህ? በኢየሱስ በስማም በስማም። አረ ጨንጓር ያላጠው ጋይስ እዴ ኢማጂን ጋይስ ይሄ ጎል ገብቶ ቢሆን ማለት ነው። አሞሪም እንግዲህ ምንድን ሾውንና ማርቲኔዝን ባስወጣበት በ1 ደቂቃ ሳይሞላ ይሄ ጎል ነው የተሞከረው። ላይክ ሊተራሊ መግባት ያለበት ነው። ደግነቱ የኒውካስሉ ተጫዋች ከእንትኑ በላይ ነው። በቃ ኦቨር ነው የሰደደው። አረ 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 ምንድን ነው የሚሰራው አሞሪም? 7 ደቂቃ ተጨምረዋል። ዊልሲ በጣም ከባድ እና አነሰሰሪ የሆነ ፋውል ከማቲያስ ኩኛ ማለት ነው። በ91ኛው ደቂቃ ነው እንግዲህ እየተመለከትኩ ያሉት። በጣም አነሰሰሪ ከባድ የሆነ ፋውል፣ ቢጫ ካርድ ነው ያሳየው። ቀጥታ ቢጫ ካርድ ነው የተመለከተው። ማቲያስ ኩኛ ግን ወደ ቀልብ ተመለስ፣ የምር ወደ ቀልብ። ማን ዩናይትድ ነው ማንም እየተጫወት ካለው ለወልብስ አይደለም። ይሄን ዌክ አፕ በቃ አንቺ ነፍስ ግቢ። በጣም የሚያስጨንቅ ጨዋታ ምን 1 ደቂቃ ምናምን 2 ደቂቃ ምናምን ቀርቷል። በቃ ተጨነቅን እኮ በጣም ዩናይትድ ግን በቃ ይሄንን ነጥብ ዞት የሚወጣ ይመስለኛል። የሆነ ታምር ካልተፈጠረ በስተቀር በመከላከሉ ጥሩ ስለሆነ ይሄን ነጥብ ዞት የሚወጣ ይመስለኛል። እስኪ ዊል ሲ ዘ ኤንድ። ጨዋታው እንግዲህ በማንቸስተር ዩናይትድ አሸናፊነት ተጠናቋል ማለት ነው። ዶርጉ ባገባት ጎል 1-0 ኒውካስትል ማሸነፍ ችሏል። ይህ ለማንቸስተር ዩናይትድ በጣም እጅግ ጥሩ የሚባል ዜና ነው። እናንተ ሀሳብና አስተያየታችሁን ኮመንት ላይ አሳውቁኝ። ስለዚህ ጨዋታ አጠቃላይ ምን ትላላችሁ? ሀሳባችሁን አሳውቁኝ። በሌላ ቪዲዮ እስከምንገናኝ መልካም ሳምንት። ባባይ